ጆኒ ዙሩን አክሮታል። አሁን ደግሞ ፍልሚያውን ወደ ማን ያዘዋል እሸቱ አዙሩታል። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። ጆኒ አሁን ደግሞ ሌላ አዲስ ሀሳብ ይዞ መጥቷል። የኤምኤምኤ ባለፈው አሸናፊ ከማን ያዘዋል እንደሻው ጋር በየትኛውም መልኩ መፋየት እንችላለን ብሏል። ማን ያዘዋል በሚፈልገው ርዕሰ ጉዳይ ላይ የሀሳብ ክርክር ማድረግ አለብን የሚል ሀሳብ አለው። ሴዶ ደግሞ የቀረበለትን 10 ሚሊዮን ያልተቀበለበትን ምክንያት ለመጨረሻ ጊዜ አብራርቷል። በእነዚህ ጉዳዮች ላይ ዛሬ ጭላሉ ቲዩብ ትኩረት አድርጎ መረጃ ይሰጣችኋል። ሰብስክራይብ በማድረግ ቤተሰብ ሁኑ። ጆኒ ከማን ያዘዋል ጋር ፍልሚያ ፈልጋለሁ ብሏል። በምን ጉዳይ ነው የሚፋለመው የሚለው ሀሳብ መነጋገሪያ ሆኗል። እሱን ቪዲዮ እስቲ ላሳያችሁና ተመልሰን እንገናኛለን። ጆኒ ዙሩን አክሮታል። አሁን ደግሞ ፍልሚያውን ወደ ማን ያዘዋል እሸቱ አዙሩታል። ማን ያዘዋል እሸቱ ይቅጠመኝ ሲልም ተናግሯል። የሚገጥመውም በክርክር ነው። ማን ያዘዋል እሸቱ አውቀዋለሁ ብሎ በሚያስበው ማንኛውም ነገር ይቅጠመኝ፣ ቁጭ ብሎ ከኔ ጋር ያውራ፣ አሸንፈዋለሁ ሲል ተደምጧል ጆኒ። ታዲያ በዚህም በሺዎች የሚቆጠሩ ሰዎች ይታደሙ፣ ስትሪሙ ላይቭ ይሁን ብሏል። ታዲያ በዚህም 1 ሚሊዮን ብር ያሸነፍኩትም ማለት ነው ካሸነፈኝ ለሱ እሰጠዋለሁ ሲል ቃል ገብቷል። ታዲያ ማን ያዘዋል እሸቱ በዚህ ጉዳይ ላይ መልስ ይሰጣል ተብሎ ይጠበቃል። እንግዲህ በጆኒ እና በሴዶ መካከል ይደረጋል የተባለው ፍልሚያ በበርካታ መልኩ ሲያነጋግር ነበር። ሴዶ አንድ እግሩ ወደ ሪንግ ውስጥ ገብቷል ተብሏል ትላንት። ዛሬ ደግሞ ሴዶ የ10 ሚሊዮን ብሩ ፕሮፌሽናል መልኩ ስላልቀረበ አልቀበልም ብሏል። ከትኬቱ ሽያጭ 10% ከተሰጠኝ መግባት እንችላለን፣ ከዛ ውጪ ምንም የሚያግባባን የሚያነጋግረን ነገር የለም በሚል የመጨረሻ ቁርጥ ያለ ሀሳብ ሰንዝሯል። በዚህ ጉዳይ ላይ የውድድሩ አዘጋጆች ምን ይላሉ፣ ምን ምላሽ ይሰጣሉ የሚለው የሚጠበቅ ነው። እሱን የሴዶን ሀሳብና አስተያየት የመጨረሻ ነው ያለውን እሱን ላስደምጣችሁ። ይህ መልእክት ለኢትዮጵያ ሕዝብና ለጌታቸውን ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ ፕሮፌሽናል በሆነ ዌይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። ወጣችሁ አይደል? ቢዝነሱ ያው ሁላችሁ የምትመጡት ፋይቱ እኔን ብላችሁ ነው የምትመጡት። እኔም ብላችሁ እስከመጣችሁ ድረስ እኔም ልጠቀም። ለምሳሌ 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ ፕሮፌሽናል ዌይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍ ምናምን ይሄ ፕሮፌሽናል መንገድ አይደለም። ስለዚህ ይሄ ፕሮፌሽናል መንገድ ስላልሆነ እኔ አክሰፕት አላደርግም። እኔ የምፈልገው ከምናመጣው ቢዝነስ አንድ ላይ እንድንሰራ ነው። ህዝቡም እንዲያቀል የሚፈልገው አንተ በስካቫተር ተጠቀም፣ እኔ ከማንኪያ ከምንሰራው ቢዝነስ እኔ በማንኪያ አንተ በስካቫተር ነው ብዬ ጠየቁት። ከተስማማው እሺ ይላል፣ ካልተስማማው ይቀራል። ጭላሉ ቲዩብን የተከታተላችሁት ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች ጉዳዮችንም በየጊዜው እንዳስሳለን። አብረን ስለነበርን እናመሰግናለን።